በጣም ደስ ብሎ የሚከታተለው ድራማ ነው። እሺ ሄለን እና ኤልሹን በጣም ነው የምወዳቸው። እንደነሱ አይነት ሰው ማለት ነው። መልካም ሰዎች ናቸው። ሁሌ ነው በቃ ጠብቄ ጓጉቼ ነው ማየው። እሺ በጣም ኤልሹም ጎበዝ ናት እና ቤቲ ደግሞ ቤቲ ኦኬ። እሺ ሪካርድ እናድርግልህ። ቆርጠሽ ላኪለታ። እሺ ኤልሹ አውቀሽ ነው ኤልሹ እግዚአብሔርን እንዴት ታስቢ? እሺ አረ ኤልሹን አሳየኝ እስቲ። የታለች? ተኝታለች። ታስገድለናለህ። ተኝታለች። እንደምወዳት አድርሱልኝ። እሺ እነግርልሃለን። ጸጋዛብን እነግርልሃለን። አረ ምን ቦጣ ጠላትክን። በቃ ኑኑዬ በርቺ አንቺም። እሺ ጸጋዬ ቴዲ ማለት ነው። እሺ እና አቤኔዘር ጉታ እባላለሁ። የምኖረው ናዝሬት ነው። መልዕክት ልኬላችሁ ነበረ። በሱ በኩል ደርሷችሁ ይሆናል። ኦኬ እኔ እንጃ ይሆናል። አንዴ ትዝ አላችሁ? እንጃ ትዝ ይላል። ይቅርታ ምንድን ነበር አስታውሰን እስኪ። እሺ ያው አንድ ቀን ከሱ ጋር ገስት አስገባኝ አልኩት። ቴዲ ማለት ነው። እንደ ነገር ኖቲፊኬሽን ላይ ገብቶልኝ ቴዲ አካውንት መጣልኝ። እኔም አሁን የመጣችልኝ መስዬ ምኑን ግን ፎሎ አድርጊያታለሁ። እኔ ሀረግን ድራማ እከታተል ነበረ። ሀረግን ድራማ እንዴት እንደጨረስኩት ታውቂያለሽ? ድሮ አላውቅም ነበረ። የሆነ ሰው ስለ ሀረግ ድራማ አወራኝ። እኔ አቤኔዘር ጉታ እባላለሁ። በፍካፊን ፕሮዳክሽን ተመርቄ ትወና ተመርቄያለሁ። የ6 ወር ትምህርት ተምሬያለሁ። ትወና በጣም ነው የምወደው። 7 ዓመት ወድቄ ጅዋዝ ውስጥ ወድቄ አካል ጉዳተኛ ነኝ። አይቻልም የሚባለውን ነገር አውጥቼ ከእግዚአብሔር ጋር እየኖርኩ ያለው ልጅ ነኝ። የ12ኛ ክፍል ተማሪ ነኝ። እሞክራለሁ። ትወና በጣም ነው የምወደው ከልጅነቴ ጀምሮ። አቤል አየለን በጣም አመሰግነዋለሁ። እዚህ እንድደርስ እየረዳኝ፣ ትወና እንዳቅ እየረዳኝ እሱ ነው። ትወና ድሮ ይመስለኝ ሌላ ነገር ነበር ይመስለኝ። ካሜራ ተይዞ በቃ የሆኑ ነገሮች ስክሪፕት አወራ ይባላል። የሆነ ፈጠራ ሀሳብ ነበር ይመስለኝ። ግን ትወና መሰረት እንዳለው የሆነ ክሎዝ የሚሰሩ ስራዎች አሉ፣ ከርቀት የሚሰሩ ስራዎች አሉ። በጣም ምርጥ ነገሮች እንደሚሰሩ የረዳኝ አቤል አየለ ነው። በጣም አመሰግናለሁ። እንግዳ ድራማ በጣም ነው የሚመቸኝ። በጣም ነው የምወዳችሁ። ሁሌ ትናፍቁኛላችሁ። ቀን በቀን ማለት ነው ባያችሁ ደስ ይለኛል። አንዳንዴ እንደውም እንዴት አውቃለሁ መሰላችሁ? ለምሳሌ ቅዳሜ ከለቀቃችሁ እሁድን ታርፉና ሰኞ እንደምትለቁ አምናለሁ። ሰኞ ከተለቀቀ ደግሞ ማክሰኞ አርፌ ደግሞ ሮብ እንደሚመጣ ስለማውቅ በቃ እውታላችኋለሁ። ከእንትን ጋር አብሮ ስለሚለቀቅ ማለት ነው። ካረጋ አዳይ ስለሆነ ማለት ነው። በጣም ነው የምወድሽ ሜስዬ። እግዚአብሔር ዘመንሽን ይባርከው፣ ብዙ ነገር ይሰወርሽ፣ ጤና ይስጠሽ። በዘመንሽ ሁሉ እግዚአብሔር ታሪክሽ ይለውጥልሽ። ኑኑዬ እግዚአብሔር ጤናሽ ይስጠሽ፣ ቤተሰቦችሽ እንዲያበቅልሽ፣ ከክፉ ነገር ይሰውርሽ። ሽን አይቀይረው እግዚአብሔር፣ መንገድሽን ቀና ያድርገው። ደግሞ ከዚህ ብቻ ሳይሆን ለዓለምም ታርፈሽ እንድትገኝ እግዚአብሔር ይርዳሽ። በጣም ነው የምወዳችሁ። እናመሰግናለን። መልዕክት አለኝ። አሁንም ሪካርድ አድርገው እንዴ ይህን ቪዲዮ። የእንግዳ ቤተሰቦች እኔ ተስፈኛው አቤኔዘር ጉታ እባላለሁ። በጣም ነው የምወዳችሁ። ሁሌ የእናንተን ድራማ ባየው ቁጥር ኢንስፓየር ሆናለሁ። አንድ ቀን አገኛችኋለሁ ብዬ አስባለሁ። አይ ነው እንደሚያገናኘኝ ቴዲ ነግሮኝ ነበረ የሆነ ታይም ላይ። አሁንም በጣም ነው የምወዳችሁ። አዳማ ስትመጡ ደግሞ ሞቅ ያለ አቀባበል እንደሚቀበላችሁ አምናለሁ። ክልል ከተሞች ላይ መታችሁ እኔን ብትጎበኙኝ፣ ወንድማችሁን ብታዩኝ በጣም ደስ ይለኛል። አዎ የእንግዳ ኮች በጣም ነው የምወዳችሁ። እናመሰግናለን። በጣም እናመሰግናለን። አቤኔዘር ወይ ሰናይ ተገናለን። እኛ አድርሱልኝ ደግሞ እሺ፣ አድርጌሃለሁ፣ አደርስልሃለሁ ለሁሉም። እኛም ወደዛ አካባቢ ከመጣን እናገኘሃለን። እሺ፣ እግዚአብሔር ካንተ ጋር ይሁን።
እሺ አመሰግናለሁ። ነገ ይለቀቃል አይደለ? አዎ ነገ ይለቀቃል። በቃ እሺ። ኑኑ ደግሞ ነገ ደግሞ ምን እንደምትሆን ፈጣሪ ወቅላት እናየዋለን አብረን። ወንዴ በረቱብሽ አይደለ? አዎ ሁሉም በረቱብኝ። ምን ላድርግ? እናመሰግናለን ጆቴ። አይዞሽ አይዞሽ። እሺ ሽኮሪን አስገባሻለሁ። እሺ ሌላ ሰው እናስገባ። እየተንቀጠቀጠ ነው። እሺ እና በጣም አድናቂሽ ነኝ መስዬ። አመሰግናለሁ። እሺ እናት እና መስዬ እንዴት ነሽ? እኔ ደህና ነኝ። አንቺ እንዴት ነሽ? ኑኑሻ ደህና ነሽ? ቃልዬ ደህና ነሽልኝ? እኔ እናት አለን እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔርን ከ6 ሰው በላይ አግኝቷት መሲን ሰላም አላትና እንዳለ ሰው የሚለው ኑኑ ነው። ግን እቻ አትናገርም። መሽቆቅ አነገርኩሽ። አንድ ሰው ኑኑ ሰላም በይልኝ እንዳላት ብቻ አይነገርችኝ ጸጋ። ኧረ ሰው ሁላ ብታይ እኔ እነግራታለሁ። ግን እናንተ ግን ስቲል ታዋቂ ሰው እንደሆንኩኝ ጸጋ አያምንልኝም። በቃ ኑኑ አስገብኝ እስኪ። በጣም ደስ ይለኛል። ላክልኝ ልትሰጣት ነው? አትናገሪ ገና። እሺ ልትሰጣት ነው ስዕሉ ያየነው ነው። ግን እንዴት ነው መጨረሻው? አመሰግናለሁ። መጨረሻውን እኛም መናገር ስለማንችል እየገባሽ እስከ መጨረሻው መከታተል ነው ያለሽ አማራጭ። ደግሞ እባክሽ ሆዳችንን አታባቢው። ለምንድን ነው ሆዳችንን ብታባቢው? ወንዴ የኔ እናት አመሰግናለሁ። የስራው ባህሪ ነው። አይዞሽ። ቴንክ ዩ። ዛኔ ሁሌም ካንቺ ጎን ነኝ። ኑኑ ቃል ነኝ። ኑኑ ናፋቂ ወንዴ ቴንክ ዩ። እናመሰግናለን። በዚህ በኩል መጥቻለሁ። ምን ለምን ነው ሳሉ መልሳልሻለች መልሱን አናውቅም። በእርግጥ የእሷን ግምት ግን ነግራሻለች ቃልዬ። ወንድ ነው እኮ ሚላ እኮ ነው የሚለው። ወንድ እኮ ነው። ሄለን በትገላችሁ የሚላችሁ እኮ ወንድ ነው እኮ። ብርሃን ችግር የለውም ያገናኘናል። በጣም እጩ ነኝ የመሲ ምርኮኛ። አመሰግናለሁ አብዲ። እጩ ነኝ የመሲ ምርኮኛ። እኔ ደግሞ ቃል ነኝ የኑኑ ምርኮኛ። ጸጋስ የኑኑ ምርኮኛም ያንቺ ምርኮኛም ሳልሆን የኤልሹ ምርኮኛ ነው። ኤልሽ አራዳይ ብቅበይለት በቃ ሄደለች ነው። ሌሊቱን አታስተኛንም። ነይ ብቅበይለት። ኤልሽ ሲል ነበር ከቅድም ጀምሮ። ችግር አለው። መልዕክት አለኝ ለእሷ። ነይ ኮፍያ ማርገሽ ቢሆን ነው ቢያት። ወይ ክሬተር ሰርች ኢንሳይትስ እንደውም የመኩ ነኝ። እሺ ቀጮ ችግር የለውም። ጸጋ አያቲችን ቆንጅዬ ልጅ ኤልሽዬ ወይ የኔ እናት አይዞሽ፣ ደከመሽ። አረ ዛሬ ዩቲዩብ ላይ ምንድነው ዘር የሚለው ድራማ ላይ አክቲንግ ሌላ ሌቭል ላይ ነሽ። ጀግና። እስኪ ዝም በሉ ልስማው። እቺ ልጅ ግን ማርያም አስወጫቸዋለሽ። ዝም በይ አትበይኝ። ይሄንላችሁም በቃ የኔ እናት ነይ ቆይ ላይ እሺ። እና ምንድነው ዘር የሚለው ድራማ ላይ ያየኋት። ኧረ አክቲንግ በጣም ነው ደስ የሚለው። መድኃኒዓለም ጎበዝ በርቺ። ምን አጋናት ገብርኤልን በቃ ሙሉ ታሪኩንም ቁጭ ብዬ ባላየውም ግን መቤቴን እየመላለስኩ ያንቺን አክቲንግ እያየሁ በቃ ሲሪየስ ሆና እንዴት ደስ እንደሚል። ማን አብዱ ጸጋ ታበዛው ነው። አመሰግናለሁ። የሚጠፈጥፉኝ በስማም የመሲ ክፋት አይበልጥም እንዴ? ሰዎች ካራክተር አትመኑ። ካራክተር ላይ ክፉ የሚሆኑ ሰዎች ደግና የዋህ ናቸው። ከር ኤልሹ አለችላችሁ እንደ መሲ አንገት ደፊ ልክ ናት። አሁን ገብቶ ደህና ነኝ። እቺ እኮ እንዲህ ከለኳት አጭንቅላቷ ይበሳል ውስጥ
እግዚአብሔር እንዴት ሰርጋ እንደሰራች እግዚአብሔር ያውቃል። ጸጋ እዛ ባህር ውስጥ ያሰመጥከኝን ነግሬልሃለሁ። እግዚአብሔርን ጀመር ችግር የለውም። ያንተ ግፍ ገና ይክሰኛል። እግዚአብሔር ደግሞ ያውቃል። አንቺ ግን ሰው አንቺ እድሜያችን እኮ 70-80 አይሞላም። እንዴት ነው ምሳሹ ለነፍስሽ? ቆይ ምን ማለት ነው? ዘፍቀኸኛል እኮ ምን አልገባኝም። ክፉ ሰዎች እኮ በጣም መኖር ይፈልጋሉ። አታውቅም እንዴ? እግዚአብሔርን ቃል የምናደርገኝ ስለማታውቂ ነው። ወንዝ ውስጥ እንትን ውስጥ ዘፈቀኝ። ባህር ነው። ተይ ኪዱ ለናናት ጆኒ በጣም ገና 4-5 ዓመት የሆኑ ልጆች እኮ ይወጡ ምናምን ይገባሉ። ላቭ ዩ